ስሙኝማ ሴቶች የእውነት ማለት ነው እኛ የምናደንቃቸው ልጆች እኮ የምንወዳቸው በሚሰሩት ስራ ቢመሰገኑ ራሱ ጥሩ ነው። ለምን እንደው ታውቃላችሁ? ዛሬ አባዬማ የሚሉ ቤት ገብታችሁ እዩ ከተጋቡ በኋላ ክርስቶስ ሞቴን ነው የሚመስለው። የእውነት እንደ ይስሩ ተዋቸው። ይሄ እነዚህ ጅሎች የሚሳደቡትን እየተከተላችሁ አትሳደቡ ማለት ከጅሉ ጋር አትውረዱ። የእውነት ይስሩ በቃ። አንደኛ ይፋ አላደረጉም መስራቱ እኮ ይስሩ እኮ መስራቱ። ሁለተኛ ደግሞ እንደዚህ አይደል አይሆኑም ራሱ ሁለቱም ፋፊ ሌላ ሴት ሰንዬ ልንገርሽ እንደ እውነት እናውራ ከተባለ እኮ ሰንዬ ምን መሰለሽ ማለት እነሱ በአንድ ለመስራት በአንድ ከሰሩማ ኦልሬዲ በቃ ኖርማል ቀን እንደሚሰሩት ሆነ። ግን እንደዛ አይነት ድራማ ሲሰሩ ግዴታ እነሱ መጣላት አለባቸው። ገባሽ? እና እንዴት ነው አሁን እነዛ አላቅም እውነት ለመናገር እኔ አይና ብርኬ እንደው ሌላ ወሬ አታውሪ ፍቅር ነው አማቼ በጣም ጥቁር የእውነት ምን እንደሆነ ተቀለ ዩዘር ማስገቢያት ከታቻለች መግባት ፈልጋ ነው ሰኒ ከኤምኤም እንጃ ፍቅር ነው እና በቃ ይስሩ። የሆነ ወዳጅ ስላላቸው ተመልካች ስላላቸው ጫና ያድርባቸዋል እንጂ በጣም አፌሪያን ገርሽ ነው የሚሰሩት። ሌሎች እነዛኞቹ እኮ ኦዲየንስ የላቸው አላዘር ነፍሱ አይማርም። ይሄ እኔ ዱርበዝ የሆነ ሰውዬው መስሎኝ ኦዲየንስ ስለሌላቸው ነው ማለት ነው። እናቲቱ ልክ እንደ ሰራተኛ ነይ ፍራሽ አንሺ። እኔ እኮ ቲክታክ ላይ ነው የማየው እንቺ ልብስሽ እኔ መቼም ከድሮ ጀምሬ ህልሜ የሆነ ነገር ኑሮኝ አላገባም የሚል ህልም ነው። አማት ቤት መሄድ ምናምን ምሳ ጠርቼ ጁምአ ቤቴ ልንገርሽ ትንሽ እያለሁ እኮ ነው ገና ድሮ ጀምሬ ምን እንደዚህ ጓደኛ ጋር ምናምን ምኞትሽን ታወሪ የለ እንደዛ ሳወራ እኔ በፍጹም አማት ጋር መኖርም አማት ጋር ተጠጋግቼ መኖርም አልፈልግም። ዶርኩ ነው ግን ፍቅር ፈልጋለሁ እላለሁ እና ማለት ነው። ሲጀመር የባልሽኛል እንደናትሽ መውደድ ግድ ነው። ታከብራታለሽ ምናምን ግን ሆነ ባል አይደለም ኖ ግን አብሬያት መኖር አልፈልግም ነው። አብሬሽ ምንም በተአምር ነው የማይሆነው። ምንም ጥሩ ብትሆን ራሱ እንደው ምንም ነው የማይሆነው ማለት ነው። ሀታ እናንተ ጀመር አይደለም አማት ጋር የሰፈር ሰው ያጣላሽ አይደለም። ትንሽ እድሜሽ ገፋ ብሎ ቤተሰብ ጋር መኖር እኮ በጣም ነው እኮ ከባድ ነው። እንደው አልኩሽ እኮ በተለይ ቤት ኑሮሽ ምናምን ስሚ ሀዩ ማለት ነው ሀዩ አልኩ ሀዩ ጭንቅላቴ መታለች። ሀዩ ያቺ ታዩ ማለት ነው። ሀያት ሲሚኝ ሀዩ መከታዬ በጭንቅላቴ መጣችብኝ። ሀያት ማለት ነው። ሲሚኝ ንገርሽ ሰው እንዴት ነው ሰው እርጉዝ ሆኖ ሄዳለሁ ሲል ደስ የሚለው? ፈጣሪ ትግስቱን ስጠኝ። ሰው ሁሉ ነው እንደ የጠላት ልጅቷን። አዎ ማንም የወደዳት የለም በኢየሱስ ክርስቶስ። ግን አንቺ ይችኛዋ ነው አዲስ የመጣችው እንደዚህ ወዳጃል የእሱ እንትኖች እያጨበጨቡ እና ግን አንቺ ግን የሆነ ነገር ታዘብኩኝ። ምን እንደታዘብኩ ታውቃላችሁ? ማለት አብዛኞቻችን ማለት በመልክ እንደምንነዳ ነው ያየሁት። ማለት የታዘብኩት በራሴ አንዳንዴ አሁን እዩን ማንም የተቀበላት የለም ማንም ተረጋጊ አንቺ ተረጋጉ። እዩ እኮ እርጉዝ ሆነ ስለመጣች ነው እንጂ እና ደግሞ ማለት ነው ምንም ይሆን ማለት ነው አበላሽ መጣጣ ነው በጣም ራሷን አመጣጣ ነው እንጂ ያበላሸው ያቺ እኮ ዝም በይ እቺ ትሻላለች እኮ እዩ ትሻላለች። እዩ ራሷን ቢታስተካክል እዩ ነው የምትሻለው። ያቺ እኮ ሁሉም ነገር እኮ እንትን ነች እኮ ዝርጥጥ ነገር ናት። ግን የሆነች ያለ ልንገርሽ ምን መሰለሽ፣ አንደኛ ደግሞ የከተማ ልጅ ትመስላለች። ፋፊ ምን መሰለሽ እኔ እንደዛ ልል የቻልኩት ምን መሰለሽ እንዳልኩሽ የእሱ ኦዲየንሶች ማለት ነው ይቅርታ አድርጊልኝ ተሳዳቢዎቹ ማለት ነው ሀይሚን የምትነኩ ሳይሆን እነዚህ ዝም ብለው የሚያወሩት የሚጨማለቁት የምሬ ነው የምልሽ ምንም ነው የማያውቁት ማለት ነው። በምንትንታ አያገባቸውም እነሱ ሲጀመር መች ይገባቸዋል። ግን አርግዛ ራሱ
አርግዛ ራሱ ብትመጣ እዩ ይችኛዋ ብትሆን እርግጠኛ ነኝ ያሽቀብጣሉ። እንደዚሁ እንደሚያሽቀብጡ ያሽቀብጣሉ። ምክንያቱም እነሱ የሴትነት ክብሬት ያውቃሉ። ማለት የሴት ክብር የሚያውቅ ሰው እኮ ነው ማለት ይቺ አመጣጧ አይረባም እና ይችን አንወድም የሚሉት እነሱን ተያችሁና ፋፊ ማለት ነው። ልጅቷ እኮ ያችን እኮ ለምሳሌ ብሩኬን እኮ ነው የሚወስነው ሁሉም ነገር። ትናንትና አሁን እነሱ ሲጀመር ሰንዬ አይደለም ከአዳዲሶቹ ጋር ከሀይሚ ጋር በግድሁን ማለት ቢችል ተመልካች እነሱ ካልተስማሙ ምን አገባቸው? ሁሌ ምላቸው ይሄ እኮ ነው። ሰው እኮ ምን አይነት ፍጡር እንደሆነ ግራ ነው የሚያጋበኝ ነው። ትናንትና እኮ ነው ማለት ነው ሰኒ ትናንትና ሆነ ቦታ እንትን እንደ ሲሮ ሰማሁኝ ማለት ነው ማለት ምን እንደታዘብኩ ታውቂያለሽ? ትናንት በሀይሚ ሲወቅሷት እንዴ እነሱ ናቸው እንዴ ወንድ ሲለምኑ የኖሩት ያኔ ተለምነው አያውቁም። ገባሽ? የሆነ ሴት ልጅ መለማመጥ ለነሱ እንደ ሰው ውርደት መሰለኝ የሚመስላቸው ሰላቸው እንደ ማርኬ ሴት ልጅ የለመና ሰው የለም ዓለም ላይ ሚዲያ ላይ እንደ ማርኬ ቤዛ ማርክን አስለቀሰችው። በስመ ከዚህ በፊት ልክ እንደዛ ነበረ። ለእንትና ማነች ለሄሌን እንደዛም ነበረ። እግዚአብሔር ግን እኮ ሪል አይደለም ታውቂያለሽ። ምን መሰለሽ ሀያት ማለት ነው መጀመሪያ ገቢ ያዙኝ ሊቀቁኝ አለ። በኋላ ትንሽ ደረጃ ስትደርሺ ትንሽ አይደለም ምን እንደው ታውቂያለሽ። ተመልካቹ ነው እዚህ አሁን እነሱ ጋር ቢያለቅሱ ቢስቁ ሰርፕራይዝ ቢያደርጉ ቻናላቸው አይንቀሳቀስ ቼክ የሚያደርጋቸው የለም። እዚህኛው ጋር ስትመጪ ሁሉም አሽቃ ግን አንዳንዴ ፋፊ ልንገርሽ አንዳንዴ ኦዲየንስ ማለት ባይኖር ይሻላል ብዬ አስባለሁ። አንዳንዴ እንድትመሰለሽ አሁን ሀይሚና ብሩኬ ምንም አይነት ስራ መስራት አይችሉም ማለት አሁን አላደል የሆነ ድራማ ምናምን ቢጀምሩ ራሱ እርግጠኛ ነኝ እዚህ ቲክታክ ላይ ይወጣጭቋቸዋል እንጂ መቦጫጭ ይሳደባሉ እንጂ ሄዶ እኮ ቻናላቸውን ሄዶ እኮ በአንድ አመት ያላመጡትን በአንድ አመት ሀይሚ የት ነው የደረሰችው? ከሱ ኋላ ተነስቶ እሱ የት ነው የደረሰው? አሁን እንደው ከሁሉም ወጣቶች እንትን ነበር፣ ግን ሀይሚ ከልብ ያልወጣለች እንጂ ሌሎች ሳስተርሰኛል ቸክም ነው ማላረጋቸው። ሲጀመር ዩቱበር ካየሁ ስንት ጊዜ እነሱ ሀይሚ ከመጣች ብቻ ነው ማይወል ላይ ግን እሷን ራሱ እንዴት አርቅ እንደማወጣት አሁን እኔ እሷን ካላየሁ ማለት ነው ጭንቅላቴ ያመኛል፣ ያዞረኛል። እኔ የሆነ ሰው የሞታ ነው የሚመስለኝ። አሁን ምን ይሻለኛል? አሁን አልመጣችም ወላሂ። ግን አንቺ ምን ሆነን ነው ወላሂ? እኔ አንዳንዴ ስንት ቀን ወሰንኩኝ። እንደውም ሙይቱ ራሱ እየሳቀችብኝ ነበር ማለት ነው። ምክንያቱም ስንት ቀን ወሰንኩኝ ማለት ነው። በቃ ወስኛለሁ ከአሁን በኋላ አላይም ብልና ግን ሀይሚ ስመጣ አላይም ድጋሚ ማለት ነው። ሁለት ዓመት ነው ከጀመርኩት ቀን ጀምሮ ለምን መችልታ ነው እንደውም ሜሽን ሁላ አድርጌ ልንገርሽ ሁሉንም ነገር የሆነ ነገር ሲተደርግ ግን ተጨረጋ ፋሚሊ ማለት ነው ሳኒ ተጨርቃ ፋሚሊ የወጡ ልጆች በጣም ጎበዞች ናቸው። አደነኳቸው ማለት አሁን የሃይሚን በጣም የሚወዷት ልጆች ወጥተዋል። ግን ታድለው እንድጨከኑ እሷን ወዳታሉ ዩቱብ ላይ እነሱ እንደውም ጋነም ይግቡ። ማን ናቸው እነሱ? ሲጀምር ጋነም ይግቡ ወይ አረ የምር ጎበዝ ናቸው። እንደዚህ አደነኳቸው ማለት እኔ አሁን ልተዋት ብል እራሱ ስንት ቀን ተውኳት ኖ ልተዋት ፈልጌ ግን መተው አልችልም። እነሱ ግን እንድትቆረጥላቸው ነው። እነሱም እኮ አይተዋትም። ሀዩ መተው የምትፈልጊው ምን እንደው ታውቂያለሽ? እዚህ ቲክቶክ መሰደድ ምናምን መቦጫጨቁን ምናምን ነው እንጂ የምታየው እኮ የሆነ ነገር ማለት ነው። ኮሜንት ላይ ምርጫ ተሰጥቶ ሲሚፋፌ ምርጫ ተሰጥቶ የሆነ ሁለት ሰው ተፖስቶ ነበረ። ድሮ ይሞትለታል የሚል ሰው የሆነ ኮሜንት ነው የጻፈው። እግዚአብሔር አርጌልሻለሁ አይተሽዋል አይደል? ሰው አይቻለሁ። እኔ አውቃታለሁ እሷን ልጅ ሲጀመር ሀይሚ እንደው ስትፈጠር ተወደጅ ብሏት ኦር አሁን እኮ ሰው ወይ ስትቀየር ምናምን አይደለም። ሀይሚ ሰው ብዛታቸው የሀይሚ አድናቂው ብዛታቸው የኔ ፍቅሮች ሲጀመር ምንድን ታውቂያለሽ? የሆነ ዩቱብ ላይ ራሱ የሚያናግር ቀልቃላ ማለት ነው። ዩቱብ ላይ የሚያናግር ስራ ሰርታ ተፖስቶባት
ዛሬ የሚያናድድ ኮሜንት ቢሰጡ ነገ ስትቀር ውይ 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 የሚል ተመልካች ነው ያላት። ኖ እኔ እሷ ምንም ብታደርግ በቃ ምንም አይሏትም የኔ ፍቅር። ኖ ደግሞ እኮ እንዲህ ነው እንጂ የሆነ ነገር አሁን ለምሳሌ የሆነ ወይ እሱ ሰርፕራይዝ አድርጓትኝ ወይ ጥላ ስትሄድ ምናምን እነሱ እኮ ሄደዋል እንጂ የቱም አልሄዱም። አሁን ቲክቶክ ውስጥ ነው አሉ እነሱ አሽቃባጮች ማለት ነው። እነሱ አሁን ከኛ ጋር ያባው እኔ እኮ ባለፈው ማለት ነው እንትን የሆነ ኮሜንት አይቼ ሜንሽን አድርጌ ሰድቤ ነበረ ማለት ነው። የቱም አልሄዱም እኮ ያለው የቱም አልሄዱም እኮ አድናቂ አልሆነ አንድ ከሄዳ የተሻለ ሰው አድናቂ እንኳን ማለት ነው። እኔ ራሴ ማለት ነው እንዲሄድ ስንት ነገር ነው ያደረጉኝ እነሱ የሚሉኝ ማለት ነው። ሁለት ሰው እኮ እንዲሄድ ፈልጎ ነው እኔ እንዲሄድ ፈልጎ ሁለት ሰው ነው ያለው ማለት ነው። ከናጋ የነበረው ሲጀመር እውነት ለመናገር እኛ ሰው አይቻለሁ ኮሜንት ላይ ማለት ነው አይቻለሁ። ግን እነሱ የቱም አልሄዱም። አሁንም እነሱ ቲክቶከር እየደገፉ ነው ዩቲዩበር እየደገፉ ነው እንጂ የቱም አልሄዱም እኮ የነሱ ወሬ እሷ ካይዳ ሲንት መጥቷል አሁን። አዎ ዲንጎት ያቸው ባክሽ ይሄኑ ወላ ሄዱ አይደለም እነሱ ሄድ አሁን ማለት ነው። አንድ ምናለም በሳን ነው ማለት ነው። ምን እያላች ነበር አንድ ልጅቷ ባለፈው አንድ ሁለት ልጅቷ